መነሻ እንዲሆነኝ በመዝሙር 104 ቁጥር 31 ላይ ያለውን አንድ ቃል ላንብብ። አንዷን የመጀመሪያ መስመር ብቻ እንደዚህ ይላል፣ የእግዚአብሔር ክብር ለዘላለም ይሁን ይላል። እስኪ አሜን በሉ። እንግዲህ ይሄ ርዕሰ ጉዳይ የእግዚአብሔር ክብር የሚባለው የመጽሐፍ ቅዱስ ዋና ጭብጥ ነውና እንዳውም ይሄ መጽሐፍ ራሱ የተጻፈበትን ሐሳብ ስንመለከት እኔ ጥንት ያነበብኩት ጌዴዎናውያን ያዘጋጁት አዲስ ኪዳን ላይ መግቢያቸው ላይ ስለ መጽሐፍ ቅዱስ የጻፉት አንድ አስገራሚ ጽሑፍ አለ። ስለ መጽሐፍ ቅዱስ እንደዚህ ይላሉ፣ አብዩ መልእክት ክርስቶስ፣ እቅዱ የኛ ድነት፣ ግቡም የእግዚአብሔር ክብር ነው ይላል። ተመልከቱ፣ የመጽሐፍ ቅዱስ አብዩ መልእክት ማን ነው? ዋናው ሜን ካራክተር ክርስቶስ ነው። እቅዱ የኛ ድነት ነው፣ ግቡ ደግሞ የእግዚአብሔር ክብር ነው። ስለዚህ ስለ እግዚአብሔር ክብር ስናወራ ስለ ሁሉም ነገር ነው የምናወራው ማለት ነው። ፍጥረትን ብናነሳ ስለ እግዚአብሔር ክብር ነው የምናነሳው። ድነትን ብናነሳ ስለ እግዚአብሔር ክብር ነው የምናነሳው። የእግዚአብሔር ኑባሬ ብናነሳ፣ የሁሉንም ነገር ብናነሳ ምን ደርስበት መደምደሚያ የእግዚአብሔር ክብር የሚል ነው። ነገር ግን ያለን ሳምንት አጭር ስለሆነ በአራት ንዑሳን ክፍሎች ከፍዬ ነው ይህን ትምህርት ማቀርበው። እነዚህ አራት ክፍሎች ምንድናቸው? እንደ አውትላይን ዛሬ የምሰጣችሁ የመጀመሪያው ዛሬ የምንከፈለው የእግዚአብሔር ክብር ምንነት በሚለው ርዕስ ላይ ነው። የሚቀጥለው ደግሞ የእግዚአብሔር ክብርና አገልግሎታችን፣ በሶስተኛ ደረጃ ደግሞ የእግዚአብሔር ክብርና ኑሯችን፣ በመጨረሻ በአራተኛው ሳምንት ላይ የእግዚአብሔር ክብርና ብድራታችን። እነዚህን አራት ርዕሶች ነው ጌታ ቢፈቅድና ብንኖር የምንመለከተው ማለት ነው። የእግዚአብሔር ክብር ሲባል እንዲሁ ወደ ልባችን የሚመጣው ነገር የእግዚአብሔር ውበት፣ አስደናቂ ባህሪው፣ ፍጽምነቱ፣ የሥራው ታላቅነት ማለታችን ነው። የእግዚአብሔር ክብር ስንል የመላእክት ዝማሬ በፊቱ የመንቀጥቀጣቸው መነሻ የእግዚአብሔር ክብር እንደሆነ እንመለከታለን። የመላእክትን ዝማሬና አምልኮ መጽሐፍ ቅዱስ በጨረፍታ ሲያሳየን የሚናገሩት ከአፋቸው የሚወጣው ነገር ስለ ክብሩ እንደሆነ ተመልክተናል። ለምሳሌ በኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብሩ ምን ብላለች? ተሞልታለች የሚል የመላእክትን ዝማሬ እና ንውጥውጣ ትመለከታላችሁ። በሕዝቅኤል ምዕራፍ 3 ቁጥር 12 ላይ ደግሞ ሕዝቅኤል 3:12 ላይ ደግሞ የእግዚአብሔር ክብር ከቦታው ይባረክ የሚል የብዙ ድምጾችን እንደሰማ ነብዩ ይናገራል። እንግዲህ በሰማይም በምድርም የሞላ ነገር ቢኖር የእግዚአብሔር ክብር እንደሆነ እንመለከታለን። ምድር በክብሩ ተሞልታለች ብለው ይናገራሉ። ወገኖቼ ስለዚህ ነገር ስናነሳ፣ ክብር ስለሚባለው ነገር ስናነሳ በመሰረቱ ለፍጥረት፣ ለሰው፣ ለሁላችን የሚገባ ጉዳይ እንዳልሆነ እናውቃለን። ለዚህ ነው ጌታችን ሲናገር ካገለግልን እንኳ በኋላ የምንናገረውና መናገር ያለብን ነገር ቢኖር ምንድነው? የማንጠቅም ባሮች ነን። ማድረግ የሚገባንን ያደረግን እኛ ቱል ነን፣ መሳሪያ ነን፣ ቦይ ነን፣ አሸንዳ ነን። ማድረግ ያለብንን ብቻ ነው ያደረግነው። ክብሩን አንነካም ማለት እንዳለብን ጌታ አስተምሮናል። ምክንያቱም አንደኛኛ ፍጥረት ነን፣ ፈጣሪዎች አይደለንም፣ አስገኘዎች አይደለንም፣ የተገኘን ነን። ሁለተኛ ደረጃ ደግሞ በኃጢአት የወደቅን ነን። ለዚህ ነው ሮሜ 3:23 ላይ ሁሉ ኃጢአት ሰርተዋል፣ ምን ጎድሏቸዋል? የእግዚአብሔር ክብር ጎድሏቸዋል የሚል ቃል የምትመለከቱት ማለት ነው። ስለዚህ ፍጥረት በራሱ ክብር የለውም፣ በራሱ ክብር የተገባው አይደለም ማለት ነው። እግዚአብሔር ግን የሁሉ አስገኚ፣ የሁሉ ባለቤት፣ የሁሉ ደጋፊ ነው፣ ሰስቴነር ነው፣ የሁሉ ጠባቂ ነው። ስለዚህ ክብር ይገባዋል። እግዚአብሔር በሁለት ዋና ጉዳዮች ምክንያት ነው ክብር የሚገባው። የእግዚአብሔር ክብር ከሰዎችና ከፍጥረታት ክብር የሚለየው በእነዚህ ሁለት መሰረታዊ እውነቶች ነው። እነዚህን ሁለት መሰረታዊ እውነቶች እንድትመለከቷቸው ያስፈልጋል። የመጀመሪያው ምንድነው? እግዚአብሔር በማንም የማይደገፍ መሆኑ ነው። እግዚአብሔር ክብር የተገባው ነው ስንል፣ እግዚአብሔር ክብር የባህሪ ገንዘቡ ነው ስንል ምን እያልን ነው? እግዚአብሔር
በማንም የተደገፈ አይደለም። ሰልፍ ኤግዚስተንት ነው ማለታችን ነው። በራሱ የሚኖር ነው ማለታችን ነው። በአንድ በኩል ድጋፍ አያስፈልገውም፣ በሆነ ነገር ላይ መደገፍ አያስፈልገውም እያልን ነው። በሁለተኛ ደረጃ ደግሞ እጅግ አስፈላጊ ኑባሬ ነው ማለታችን ነው። ኢሴንሻል ቢይንግ የሚባለው ሁለቱን ነገሮች ትንሽ ሰፋ አድርጌ ልናገር። እግዚአብሔር በማንም ላይ አይደገፍም ሲባል ምን ማለት ነው? እግዚአብሔር ለህልውናው፣ እግዚአብሔር ለክብሩ፣ እግዚአብሔር ለየትኛውም ነገር ከሱነቱ ውጪ በሌላ በምንም ነገር ላይ አይደገፍም። በነገራችን ላይ ጳውሎስ ሲናገር በሌላ ቦታ ላይ በብዛት እናገኘዋለን። ሁሉ በእርሱ ዘንድ ነውና አንዳች እንደሚጎድለው በሰው አይገለገልም ይለናል። ሐዋርያት ሥራ 17 ቁጥር 25 ላይ ሁሉን ያስገኘ የሁሉ ባለቤት ነውና አንዳች እንደሚጎድለው በሰው አይገለገልም። በሌላ ነገር ላይ የተደገፈ አይደለም። ፍጥረቱን ሁሉ ተመልከቱ። እያንዳንዱ ፍጥረት ግዑዙም ረቂቁም የሚታየውም የማይታየውም ሕይወት ያለውም ሕይወት የሌለውም ፍጥረት የተባለ ሁሉ ለህልውናው በሆነ ነገር ላይ መደገፍ አለበት። እኛ በብዙ ነገር የራሳችን ብቻ እናንሳ። መብላት ያስፈልገናል፣ በምግብ እንደገፋለን። መጠጣት ያስፈልገናል፣ በውሃ እንደገፋለን። መልበስ ያስፈልገናል፣ ቤዚክ ኒዶች ነሰሲቲዎች የሚባሉ አሉን። እነዚህ ከተጓደሉ አንኖርም። አየር ያስፈልገናል፣ መተንፈስ ካልቻለን ህልውናችን ያከትማል። ስለዚህ በሆኑ ነገሮች ላይ እንደገፋለን። እያንዳንዱን ነገር ተመልከቱ፣ የሚደገፍበት ነገር አለው። ለዚህ ነው በኢዮብ ላይ አስገራሚ ቃል አለ። እግዚአብሔር እጁን ቢሰበስብ ከፍጥረት ላይ እግዚአብሔር መንፈሱን ወደ ራሱ ቢሰበስብ የነበረ ሁሉ ወደ አለመኖር ይለወጣል ይላል መጽሐፍ ቅዱስ ሲናገር። ምን ማለት ነው? እግዚአብሔር ሰስቴን ባያደርገው በስልጣኑ ቃል ሁሉን እየደገፈ ይላል እግዚአብሔር ቃል። እግዚአብሔር ባይደግፈው ድጋፉን ቢያነሳ የምናየው ግዙፍ ዩኒቨርስ ሳይቀር ይጠፋል። ምክንያቱም በራሱ የሚኖር ምንም ስለሌለ መደገፍ በሆነ ነገር ላይ መደገፍ የማያስፈልገው አንዳችም ቁስ አካል የለም፣ አንዳችም ፍጥረት የለም። ሰው ቢሆን እንስሳ ቢሆን የሚታየው የማይታየው ግዙፍ ህዋሳት የህዋ አካላት ቢሆኑ ስለ ህዋ ስንሰማ ለምሳሌ እቺ የኛ ፕላኔት በጣም ትልቅ የምትመስለን በጣም ሰፊ የምትመስለን ፀሐይ ጋር ብትወዳደር ፀሐይ ላይ 1 ሚሊዮን ጊዜ መቀመጥ ትችላለች አይደለ? የፀሐይ ስፋት ከምድር 1 ሚሊዮን ጊዜ ይበልጣል። ከፀሐይ ደግሞ 1 ሚሊዮን ጊዜ የሚበልጡ ደግሞ ሌሎች አካላት አሉ። ቢሆንም ግን ያንን ያህል ቢሰፉም በራሳቸው መቆም አይችሉም። እግዚአብሔር ነው በስማቸው የሚጠራቸው። እግዚአብሔር ነው በችሎቱና በኃይሉ ብዛት አንድ እንኳን ምን አይልም አይታጣም ይላል ኢሳይያስ 40 ላይ። ስለዚህ እግዚአብሔር ሲጠራቸው ነው የሚቆሙት፣ እግዚአብሔር ሲደግፋቸው ነው የሚኖሩት። በእግዚአብሔር ተደግፈው ነው ፍጥረት የሚኖረው። በራሱ ተደግፎ የሚኖር ማንም ፍጥረት የለም። ስለዚህ ለእግዚአብሔር ክብር ይገባል ስንል በመሰረቱ ክብር የሚገባው ለምንድነው? በማንም የማይደገፍ ስለሆነ ነው። በሁለተኛ ደረጃ ደግሞ እጅግ አስፈላጊ ኑባሬ ነው። በሌላ አነጋገር አንድ ጥያቄ ልጠይቃችሁ። እጅግ አስፈላጊ የሚባል ነገር ምንድነው? የግድ የሚያስፈልግ ነገር ምንድነው ቢባል ብዙ ነገር እናነሳለን። ለምሳሌ ቅድም በመሰረታዊ የሰው ፍላጎቶች አነሳን አይደለ? ምግብ አለን፣ ልብስ አለን፣ መጠለያ አለን። ከልጅነታችን ጀምሮ ስንማር የኖርናቸው ነገሮች ናቸው። ሰው ያለ እነዚህ ነገሮች አይኖርም ምን እንላለን? ነገር ግን እርግጥ ነው አይደለም? ሰው ያለ ምግብ አይኖርም እንዴ? ይኖራል። እግዚአብሔር ኑር ካለው ሰው ያለ ምግብ ይኖራል፣ ያለ አየር ይኖራል፣ ያለ ውሃ ይኖራል፣ ያለ ምንም ነገር ይኖራል። ስለዚህ ውሃ አስፈላጊ ነው፣ ግን የግድ አስፈላጊ ሪፕሌስ የማይደረግ ነገር የለም እዚህ ምድር ላይ። ተመልከቱ፣ የማይተካ ምንም ነገር የለም። በተለምዶ ምንለው አንድ አባባል መተኪያ የሌለው ምንለው ነገር አለ። መተኪያ የሌለው አንድ ነገር ነው፣ እሱም እግዚአብሔር። መተኪያ የሌለው ምንም ነገር የለም እዚህ ምድር ላይ። የሚታየው የማይታየው ረቂቁም ግዙፉ መተኪያ የሌለው አይደለም። እግዚአብሔር ከፈለገ በሌላ ሪፕሌስ ሊያደርገው ይችላል። እግዚአብሔር ብቻ ነው መተኪያ የሌለው። ስለዚህ የግድ አስፈላጊ የሚባለው ነገር እግዚአብሔር ነው ወገኖች። ከእግዚአብሔር ውጪ የግድ የሚያስፈልግ ነገር የለም። ለዚህ ነው ገብቶን ዘመርናቸው ብዙ መዝሙሮች አሉ። የሚያስፈልገኝ ስንት ነገር
አንድ ነገር እሱም አንተ ነህ ጌታ እግዚአብሔር። አንድ ነገር ነው የሚያስፈልገን ወገኖቼ። ምግብ አይደለም የሚያስፈልገን፣ አየር አይደለም የሚያስፈልገን፣ ጓደኛ አይደለም የሚያስፈልገን፣ ሚስት አይደለም፣ ባል አይደለም፣ ልጅ አይደለም። የሚያስፈልገን እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው አስፈላጊ ኑባሬ። ሌላው ነገር ሁሉ መተኪያ አለው። በአሁኑ ዘመን እኮ ቴክኖሎጂ እንኳን ተራቆ አንዳንድ ነገሮችን ከተለመደ ውጭ አድርጓቸዋል። ለምሳሌ ሰው ሳምባው መተንፈስ አቁሞ በማሽን የተነፈሰ ይቀጥላል። ልቡ መምታት አቁሞ በማሽን ልቡ እየመታ ይቀጥላል አይደለም እንዴ? ስለዚህ አስፈላጊ የሚባለው ነገር ልባችን አስፈላጊ ነው። አዎ ሳምባ አስፈላጊ ነው። አዎ ነገር ግን እነዚህ ነገሮች መተኪያ የሌላቸው ግን አይደሉም። ምክንያቱም ሳይንስ እንኳን ችሏል እንኳን እግዚአብሔር። ስለዚህ የማይተካ ነገር የለም። የግድ አስፈላጊ የሚባል ነገር የለም እዚህ ምድር ላይ። ስለዚህ በእነዚህ ሁለት ነገሮች ምክንያት ነው እግዚአብሔር ክብር የተገባው። አንደኛ በራሱ የሚኖር ስለሆነ ሰልፍ ኤግዚስተንት ስለሆነ፣ ሁለተኛ አስፈላጊ ኤሴንሻል ቢይንግ ስለሆነ። እነዚህ ነገሮች የእግዚአብሔር ክብር የግድ እንደሆነ ያሳዩናል። ስለዚህ ክብር ሲባል ወገኖቼ አሶሺየት የሚደረገው ከእግዚአብሔር ጋር ብቻ ነው ማለት ነው። አንድ መዝሙር አለ በጣም የምወደው፣ ክብር ራሱ የሚያውቀው አንተን ነው፣ መጀመሪያ የታወቀው በአንተ ነው የሚል መዝሙር አለ የወንድማችን የሳሚ ደስ ይለኛል። ክብር ራሱ የሚያውቀው አንተን ነው፣ መጀመሪያ የታወቀው በአንተ ነው። ክብር እግዚአብሔር እንደሚያውቀው ክብር ይሄ አዛምድ የሚባል ነገር ቢመጣ ከማን ጋር ነው የሚዛመደው? ከእግዚአብሔር ጋር ብቻ፣ ከማንም ጋር አሶሺየት አይደረግም። ክብር የሚያውቀው ራሱ ሄዶ ልጥፍ የሚለው ከእግዚአብሔር ጋር ነው። ምክንያቱም ክብር ሲጀመር የሚያውቀው እግዚአብሔርን ነው። ክብር የተገባውም እግዚአብሔር ብቻ ስለሆነ። እንግዲያውስ ብዙ ክቡራት የሉም ወይ እዚህ ምድር ላይ? አሉ። ክቡር ገሌ እንላለን፣ እውነት ነው። ብዙዎችን እናከብራለን። ክብር ለሚገባው ክብር ስጡ ሲል መጽሐፍ ቅዱስ ስለ እግዚአብሔር ማለቱ አይደለም። ክብር የሚገባቸው ብዙዎች አሉ። ነገር ግን ያ ክብር እርን የተደረገው ስለተሰጣቸው ነው። ወገኖች በደንብ ስሙ። እግዚአብሔር ክብር ሲሰጣቸው እንዲከበሩ ሲፈቅድላቸው ነው ሌሎች ነገሮች የሚከበሩት እንጂ በራሳቸው የሚገባቸው ሆነው አይደለም። ለምሳሌ ሰውን እናንሳ። የፍጥረቱ ዘውድ የፍጥረቱ ቁንጮ አድርጎ እግዚአብሔር ሰውን ፈጠረው በስድስተኛው ቀን እና በመዝሙር 8 ቁጥር 5 ላይ የምስጋናና የክብር ዘውድ ጫነለት ይላል አይደለም? ስለዚህ ሰው ክቡር ነው። ሰው ክቡር ነው። በተለምዶም በውጭም ባሉ ሰዎች ዘንድ የሚያን ቃል ብትናገሩ እውነት ነው፣ የጋራ መግባባት አለ። ሰው ክቡር ነው። ሰው ክቡር የሆነው ግን ተጫነለት ስለተባለ ነው። ጫኛለው በራሱ ላይ እግዚአብሔር ክብር አምጥቶ ስለጫነበት ነው እንጂ ሰው ክብር ያለው በመሰረቱ ሰው አፈር ነው። ሰው በመሰረቱ ከጭቃ የተሰራ ነው። ነገር ግን በዛ ጭቃ ላይ እግዚአብሔር ክብር አስቀመጠ። ለዚህ ነው ሰው የሚከብረው። ከአመድ አንስቶ ክብር የሰጠው ሰው ከበኋላ ደግሞ ምን ሆነ? ቅድም እንዳነሳ ነው ኃጢአት ሲሰራ ደግሞ ያ ክብር ጎደለ። መዝሙር ላይ የምስጋናና የክብር ዘውድ ጫንክለት የተባለውን ሰው በሌላው መዝሙር 49 ላይ ደግሞ ብትሄዱ ቁጥር 12ና ቁጥር 20 ሰው ክቡር ሆኖ ሳለ የሚጠፉ እንስሳትን መሰለ የሚል ቃል አለ። እንስሳ መሰለ። ለአሳማ ክብር እንሰጣለን፣ ለጅብ ምናምን ለከርከሮ እንሰጣለን ክብር። ለሰውም አይሰጠውም። ኃጢአት ሰርቶ ወደቀ። ከዛ የሚገባው የነበረውን ማይገባው ሆነ። ምክንያቱም መጀመሪያም ተገብቶ ሳይሆን ስለሰጠው ነው እግዚአብሔር። በኋላ ኃጢአት ሲሰራ ተነሳ ከሱ። ስለዚህ በራሱ ክብር ያለው አንድም ነገር የለም። ግን እግዚአብሔር ያ የተሰጠው ክብር ማለት ግን ወገኖች እዚህ ጋር መርሳት የለብን አንድ ነገር፣ እግዚአብሔር ለሰው ክብር ሲሰጥ፣ ለየትኛውም ነገር ክብር ሲሰጥ የሆነ ኤሌመንት አይደለም የሚሰጠው፣ ራሱን ነው የሚሰጠው። ምክንያቱም ልብ በሉ ክብር ከእግዚአብሔር ውጪ ስለሌለ እግዚአብሔር ሰውን ሲያከብር የሚከብረው የእግዚአብሔር ክብር ነው ለሰው የሰጠው። በሌላ አነጋገር ክብራችን ራሱ እግዚአብሔር ነው። መጽሐፍ ቅዱስ እንደዚህ ይላል በኤርምያስ 2:11 ላይ እስራኤልን ሲጠቅሳት ሕዝቤ ግን ክብሩን ለማይረባ ነገር ለወጠ ይላል። ክብሩ የሆንኩትን እኔን እዛ ቦታ ብትመለከቱ ክብሩን ለማይረባ ነገር ለወጠ ሲል ምን እያለ መሰላችሁ? እኔን ክብሩ የሆንኩትን ተወኝና ጣዖቶችን በመከተል አማልክት ያልሆኑትን በማምለክ ክብሩን ጣለ ይላል። ስለዚህ እግዚአብሔር ክብር የሆነ ነገር አምጥቶ ቆንጥሮ ከሆነ ቦታ የሰጠው ነገር ሳይሆን ራሱ ነው ክብር ማለት።
ስለዚህ ሰው ከእግዚአብሔር ሲለይ ከክብር ይለያል ማለት ነው። ክብር የለውም፣ ክብር አልባ ይሆናል። ስለዚህ ነው ክብሩን ለማይረባ ነገር ለወጠ፣ እኔን ለወጠ ማለት ነው። እንዳውም ኤርምያስ ላይ ስለመለወጥ ሲያነሳ እንደዚህ ይላል፣ እስኪ በምድር ላይ አማልክት ያልሆኑ አማልክቶቹን የለወጠ አንድ ህዝብ አለን ይላል። ምን ማለቱ መሰላችሁ? አንድ ህዝብ ይሄን ሶፍት የሚያመልክ ከሆነ ከመጀመሪያ እስከ መጨረሻ ይሄን ሶፍት በማምለክ ይጸናል። አልለወጠውም፣ የማይረባ ነው ብሎ አልተወውም። አሕዛብ ድንጋይ ያመልካሉ ከልጅነስ እስከ እውቀት፣ ከትውልድ እስከ ትውልድ ያንኑ ድንጋይ አልለወጡትም። የማይረባ እንኳ ቢሆንም የውሸት ቢሆንም ክብር የማይገባው ቢሆንም አማልክቶቻቸውን አልለወጡም። በነገራችን ላይ ቡዲዝም ከክርስትና እንደሚቀደም ታውቃላችሁ? ይቀድማል። ጎታማ ቡዳ የሚባለው የቡዲዝም መስራች ከክርስቶስ ልደት በፊት ከ2000 ምናምን ዓመታት በፊት ነው ይህን እምነት የመሰረተው። አሁንም ድረስ ቡዳዎች አሉ ቡዲዝም የሚከተሉ። ለወጡ አልለወጡም። ህዝቤ ግን እኔን ክብሩን ለማይረባ ነገር ለወጠ ይላል። እንደውም ዘዳግም ላይ ትላንትና በተነሱ በአዳዲስ አማልክቶች ለወጡኝ ይላል። ስለዚህ እንደዚህ ይላል፣ አማልክት ባልሆኑ ስለለወጡኝና ስላስቀኑኝ እኔ ደግሞ ህዝብ ባልሆነ ለውጣቸውን አስቀናቸዋለሁ ይላል። ህዝብ ያልሆነውን ህዝብ ይለውና ምሕረት ያልተገባውን ምሕረት ሰጠውና አስቀናቸዋለሁ። ምክንያቱም አምላክ የማይሆነውን በባህሪው አምላክነት የሌለውን አምጥተው እኔ ሪፕሌስ አደረጉኝ ይላል እግዚአብሔር። ስለዚህ እግዚአብሔር ለሰው የሰጠው ክብር ሌላ ነገር ሳይሆን ራሱን እንደሆነ ልንመለከት ያስፈልጋል ማለት ነው። ክብር ለእግዚአብሔር የተገባ ነው። ሰው ራሱ የተፈጠረው በጥንት ካታኪዝም ላይ የእምነት አባቶች በተለይ ተሐድሶ አባቶች የዛሬ 500 ዓመት ፕሮቴስት አድርገው ሲወጡ በጥያቄና በመልስ ትምህርታቸውን ሲያስቀምጡ ጥያቄ አንድ አድርገው ያስቀምጡት እንደዚህ ነው። የሰው የመኖር ዓላማ የተፈጠረበት ዓላማ ምንድነው የሚል ጥያቄ አስቀምጡና መለሱ። ሰው የተፈጠረው እግዚአብሔርን ለማክበርና በእርሱም ለዘላለም ለመደሰት ነው። ይሄን ያዙልኝ። What is the chief end of man? ይልና to glorify God and enjoy him forever። ተመልከቱ፣ ሰው የተፈጠረው ወይም የሰው ቺፍ ኢንድ የሰው መሰረታዊ አስፈላጊነት እዚህ ምድር ላይ ሲኖር የተጠበቀበት ምንድነው? እግዚአብሔርን ማክበርና እግዚአብሔርን ኢንጆይ ማድረግ በእግዚአብሔር መደሰት ነው። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይለናል። ለምሳሌ ኢሳይያስ 43 ቁጥር 7 ላይ ፍጥረቱን ሁሉ እግዚአብሔር ለክብሬ የፈጠርኩት ይላል። ሁሉን ነገር እግዚአብሔር የፈጠረው ለራሱ ለክብሩ ነው። ሰማይን ለምን ፈጠረው? ለክብሩ። ስለዚህ ሰማያት የማንን ክብር ይናገራሉ? የእግዚአብሔርን ክብር። ወንዙ ሸንተረሩ የማንን ክብር ይናገራል? የእግዚአብሔርን ክብር። እንስሳት የማንን ክብር ይናገራሉ? የእግዚአብሔርን ክብር። እያንዳንዱ ነገር ዲዛይን የተደረገው እግዚአብሔር እንዲያከብር ነው። ስለዚህ ሰው የተፈጠረው እግዚአብሔርን እንዲያከብርና በእግዚአብሔርም እንዲደሰት ነው የተፈጠረው። ነገር ግን እዚህ ጋር አንድ ነገር ማወቅ ያለብን ያ እግዚአብሔርን የምናከብርበት ክብር ከኪሳችን አውጥተን የምንሰጠው ክብር አይደለም። ሰዎች እንደዚህ አይነት ባህሪ አላቸው። ለምሳሌ ጌታችን እንደዚህ ያላቸው ፈሪሳውያንን እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱ ከእግዚአብሔር የሆነውን ክብር የማትፈልጉ አላቸው። በዮሐንስ 5:44 ላይ ተመልከቱ። አቦ አቦ ይባባላሉ፣ አንዱ ሌላውን ያከብረዋል። ሰውም እንደዚህ ሲያረጋ ላይ አይታችኋል አይደለ? አንዱ ወራዳ ሌላውን ወራዳ ሲያከብር፣ አንዱ ክብር አልባ ሌላውን ክብር አልባ ሲያንቆለማምስ እናያለን። እዚህ ምድር ላይ ሁለቱም ክብር የላቸውም። እና ምንድን ያላቸው ጌታ እርስ በርሳችሁ ክብር የምትቀባበሉ ከየት ያመጡት እንደሚቀበሉ አይታወቅም። የላቸውም እኮ ከአንዱ ከእግዚአብሔርን ክብር የማትፈልጉ አላቸው። እና እንደዚህ ይላቸዋል ቁጥር 41 ላይ ደግሞ እኔ ግን ከሰው ክብር አልፈልግም ይላል። እዚህ ይሄ ቃል ነው በጣም ቁልፍ። እኔ ግን ከሰው ክብር አልፈልግም ምን ማለቱ ነው? እኛ በራሳችን ፍላጎት፣ በራሳችን አቅም፣ በራሳችን በመሰለን መንገድ ጌታ ማክበር አንችልም። ወገኖቼ እዚህ ጋር በደንብ ልብ በሉ። ሰውን በራሳችን ነው የምናከብረው። ለምሳሌ ቤታችን የከብሬታ ወንበር ለሰው ብንሰጠው ያከበርነው ነው ሰውየውን። የምንተኛበትን አልጋ ለቀንለትኛ መደብ ላይ ብንተኛ ያከበርነው ነው። የሆነ ነገራችንን ብናሳየው ብንሰጠው ያከበርነው ነው።
ከራሳችን የሰጠነው ነው። ለእግዚአብሔር ግን ከኛ አውጥተን የምንሰጠው ክብር የለም። ወገኖች በደንብ ተመልከቱ ይሄን ነገር። ከራሳችን አውጥተን ጌታ ለዚህ ነው እኔ ከሰው ክብር አልፈልግም ይላል። ምክንያቱም ሰው ሊያከብረኝ አይበቃም፣ ብቃት የለውም። አንፊት ነው ሰው ጌታን ለማክበር። እንደውም ጌታ ሲጸልይ መጨረሻ ላይ ምንድን ነው ያለው? የሰጠኝን ስራ ፈጽሜ ያከበርኩ አንተም በራስ ዘንድ ባለኝ በቀደመው ክብር በራሴ ክብር ምን በለኝ። በራሱ ክብር ነው ጌታ የሚከብረው። መንፈስ ቅዱስም ያከብረኛል አለ ጌታ። ጌታ ክርስቶስ ኢየሱስ በራሱ ክብር ነው እንጂ የሚከብረው በሰው ክብር አይከብርም። ስለዚህ ምን ማለት ነው? እግዚአብሔርን የምናከብረው ራሱ ዲዛይን ባደረገው ነው እንጂ የምንከብረው እኛ በመሰለን አይደለም። ወገኖች እዚህ ጋር አንድ በጣም መሰረታዊ ነገር ልንገራችሁ። ወደ አምልኮም ልግባና አምልኮ ውስጥ አንድ የተከለከለ ነገር አለ። ብሉይ ኪዳን ላይ አዲስ ኪዳን ላይ በራሳችን መንገድ እንደ ፈቃዳችን ማምለክ ተከልክሏል። ምን ማለት ነው እሱ? መጽሐፍ ቅዱስ እንደዚህ ይላል፣ ለእግዚአብሔር የሚገባውን ክብር አምጡ አይደለም የሚለው መዝሙር 95 ላይ ለምሳሌ ምን ማለት ነው? ክብር ያላችሁት ነገር ሁሉ እግዚአብሔር ነው ያከብረው። ስለዚህ ለሱ የሚገባውን ክብር ወርዝ የሚያረክ ክብር አምጡ ይላል። ስለዚህ ምናከብረው ከኪሳችን አውጥተን ክብር ነው ባልነው ነገር አለ ምናከብረው ማለት ነው። በሌላ አነጋገር የቅድሙን መሰረታዊ ሰውን የተፈጠረበትን ዓላማ እናብራራው እስኪ ትንሽ። ሰው የተፈጠረው አለን ቅድም አባቶች በቀመሩት ከመጽሐፍ ቅዱስ አውጥተው በነገሩን እውነት እግዚአብሔርን ለማክበርና በእግዚአብሔርም ለዘላለም ለመደሰት ነው አለን። እነዚህ ሁለት ነገሮች ግን የማይነጣጠሉ ናቸው። እና ምትላያያሽ ቃል አለች አይደለ? ሰው የተፈጠረው እግዚአብሔርን ለማክበር እና በእግዚአብሔር ለመደሰት ነው አለን። እና የምትለዋ ቃል ነገሩን ሁለት ታስመስለዋለች። እንጀራና ወጥ እንደምንለው፣ ሻይና ዳቦ እንደምንለው። ሻይና ዳቦ መነጣጠል ይቻላል። ዳቦ ብቻ በልቼ ሻውን መተው እችላለሁ። ከፈለኩ ደግሞ ሻውን ብቻ ጠጥቼ ዳቦውን መተው እችላለሁ። እግዚአብሔርን ማክበርና በእግዚአብሔር መደሰት ግን የተነጣጠሉ ጉዳዮች፣ ሁለቱም አንድ ናቸው፣ አይነጣጠሉም። ብዙ ጊዜ ሰዎች ማይነጣጠሉ ነገሮችን ለመነጣጠል ይሞክራሉ። ማይቻል ነገር ነው። አሁን እግዚአብሔርን ማክበር የምንችለው እንግዲያውስ ወገኖች በደንብ ስሙኝ፣ ወደ ነጥቤ በጣም ወደ ማዕከሉ የገባው ስለሆነ እግዚአብሔርን ማክበር የምንችለው በደንብ ስሙኝ እዚህ ጋር በእግዚአብሔር ብቻ የምንደሰት ከሆነ ነው። በሌላ አነጋገር በኃጢአት የተደሰቱ እግዚአብሔርን ማክበር አይቻልም። ደስታዬን ከሆነ ቦታ የቀዳው ተመስገን ብዬ እግዚአብሔር ላከብረው አልችልም። እግዚአብሔርን ማክበርና በእግዚአብሔር መደሰት ሁለቱም የማይነጣጠሉ ጉዳዮች ናቸው። እግዚአብሔር የደስታዬ፣ የእረፍቴ፣ የትምክቴ፣ የሰላሜ ምንጭ ካልሆነ እግዚአብሔርን ማክበር አልችልም። እግዚአብሔርን እንጆይ ማደርገው በእግዚአብሔር ላይ ሪላይስ አደርግ ነው። በእግዚአብሔር ላይ ስደገፍ ነው ማከብረው። ለዚህ እኮ ነው እንደዚህ የሚል ቃል ታገኛላችሁ መዝሙር ላይ መዝሙር 147 ቁጥር 10 እና 11 ላይ የፈረስን ጉልበት አይወድም በሰውም ጭን አይደሰትም ይልና እግዚአብሔር በሚፈሩት በመረቱ በሚታመኑ ይደሰታል ወይም ይከበራል ይላል። እግዚአብሔርን በጉልበታችን አናከብረው ወይ ደግሞ በመሮጥ ለእግዚአብሔር የሆነ ነገር በማድረግ አናከብረው። እንደ ራሳችን ነገር እንደ ፈቃዳችን በመሄድ አናከብረው። ምናከብረው በመንገዱ በመሄድ ነው። የምናከብረው ደስታችን እሱ ብቻ እንዲሆን በማድረግ ነው። ሰው ሲፈጠር መጀመሪያ በኤደን ገነት ኃጢአት መጥቶ እስከሚጥለው ድረስ ሰውን ሁለቱን ነገሮች ሳይነጣጠል በአንድነት ማድረግ ይችል ነበር። እግዚአብሔርን እያከበረ በእግዚአብሔርም እየተደሰተ ይኖር ነበር። ነገር ግን ኃጢአት ሲመጣ ሁለቱን ነገሮች ነጣጠላቸው። አሁን በዓለም ላይ ያለውን ነገር ላሳያችሁ። እግዚአብሔርን ማክበርና በእግዚአብሔር መደሰት ተነጣጠሉና ሰው ምን ሆነ መሰላችሁ? አሁን ብልጥ ሆነ። በእግዚአብሔር ነገር እንጆይ ማድረግ ይፈልጋል፣ እግዚአብሔርን ግን ማክበር አይፈልግም። በሌላ አነጋገር እግዚአብሔር በፍጥረት ሁሉ በሰጠው ነገር ላይ እንጆይ ያደርጋል። ነገር ግን እግዚአብሔርን ማስደሰትና እግዚአብሔርን ማክበር ግን አይፈልግም። እግዚአብሔርን ሳያከብር እግዚአብሔር በሰጠው ነገር ላይ እንጆይ ማድረግ ይፈልጋል። እዚህ ላይ አንድ የድሮ የሰማሁትን ቀልድ ነገር ልንገራችሁ። አንድ ሰው ዳቦ መግዛት ፈለገ ከሱቅ። ነገር ግን ሱቅ ሄዶ ከመግዛት አንድ ህፃን ልጅ መላክ ፈለገ። ህፃን ልጅ የሚልክ ከሆነ ደግሞ ኢንሴንቲቭ ያስፈልገዋል፣ ያ ልጁ ጉርሻ።
ስለዚህ ምን አደረገ? የሁለት ዳቦ መግዣ ሳንቲም ሰጠውና አንድ ላንተ አንድ ለኔ ሁለት ዳቦ ግዛና ና አለው። ልጁ ያንን ሳንቲም ይዞ ወደ ሱቅ ሮጠ። ከዛ ሲመጣ አንድ ዳቦ የገመጠ ስሙኒ 50 ሳንቲም ነበር የሰጠው። አንድ ሽልንግ ሁለት ሽልንጎች ሰጥቶት ሁለት ዳቦ ግዛ፣ አንዱ ላንተ አንዱ ለኔ አለው። ልጁ ግን አንዱን ዳቦ የገመጠ ሽልንጓን በእጁ ይዞ መጣና ጋሼ ያንተ ዳቦ አልቋል፣ አንድ ብቻ ነው ያለ። በመሰረቱ እኮ ልጁ ኢንሴንቲቭ ነው ያኛው፣ ዋና መሰረቴ ለሰውየው መግዛት ነው። ነገር ግን እየገመጠ ራሱን ያንተ አልቋል እንካ ሳንቲምህን። ሰው እንደዚህ ነው የሚያደርገው። በእግዚአብሔር መደሰት ይፈልጋል፣ እግዚአብሔርን ማክበር ግን አይፈልግም። ከእግዚአብሔር የሆነ ነገር ማግኘት ይፈልጋል፣ ከእግዚአብሔር መባረክ ይፈልጋል፣ የሆነ ነገር ማግኘት ይፈልጋል። በቃ ያንተ ስሙን እንቻትና ምናምን ነገር ብሎ ለእግዚአብሔር ሳይሰጥ ራሱን ብቻ መውሰድ ይፈልጋል። ይሄ ነው በውድቀት ውስጥ የመጣው ነገር ማለት ነው። የእግዚአብሔርን ፈቃድ ሳያደርግ ለመደሰት ይሞክራል። በእግዚአብሔር በሌላ አነጋገር ደስታውን እርካታውን በኃጢአት እያደረገ እግዚአብሔር ሳያከብር እግዚአብሔር የሚሰጠውን ነገር እንጂ ማድረግ ይፈልጋል። እንደዚህ አይነት ነገር በፍጹም አይቻልም። አመፀኝነት ነው የሚሆነው። በሃይማኖት ቤቶች ውስጥ ያለው ትልቁ አመፃ እሱ ነው። በነገራችን ላይ እግዚአብሔርን ማመስገን ነሰሰርሊ እግዚአብሔርን ማክበር አይደለም። አንዳንድ ጊዜ እግዚአብሔርን የሚያከብሩ የሚያመሰግኑ ግን የማያከብሩ አሉ። ምን ማለት እንደሆነ በደንብ ልንገራችሁ። እግዚአብሔር የምናከብረው ፈቃዱን ስንፈጽም ነው፣ ወይም ፈቃዱን ስንሞላ ነው። እግዚአብሔር የምናመሰግነው ደግሞ ብዙ ጊዜ ፈቃዳችንን ሲሞላ ነው የምናመሰግነው። ሰው እግዚአብሔርን የሚያመሰግነው ፈቃዱን ሲሞላለት ነው። ሚስት ሲሰጠው፣ ልጅ ሲሰጠው፣ ደሙ ሲጨመርለት፣ የሆነ ነገር ሲያደርግ፣ ከአደጋ ሲተርፍ ከምናምን። ስለዚህ ሰው ፈቃዱን ሲሞላለት እግዚአብሔርን ያመሰግናል። የሚያከብረው ግን ፈቃዱን በመሙላት ነው። እኔ በጣም መዝሙሮች እወዳለሁ። እኔ መድረክ ላይ ወጥቼ የእግዚአብሔርን ቃል በተናገርኩ ቁጥር መዝሙሮችን ሳልጠቅስ አልወርድም። እና መወዳቸው ዘመን የማይሽራቸው ስንኞች ደግሞ አሉ። የተስፋዬ ጋቢሶዋል በጣም ዘመን የማይሽረው መዝሙር አለ። እንደዚህ ይላል፣ ፈቃዱ ሲሞላ ጌታዬ ከብሮ ሳይ። ታውቁታላችሁ? ምድር እልል ስትል ሲያጨበጭብ ሰማይ፣ መጠለያ ልብሴ እንጀራዬ ያ ነው፣ ነፍሴ ተጠግባለች በክብር በግርማው። ሁለቱ ነገሮች በአንድነት እዚህ መዝሙር ውስጥ አሉ። እግዚአብሔርን ማክበርና በእግዚአብሔር መደሰት። ዘማሪው እንደዚህ ይላል፣ እኔ ፈቃዱ ሲሞላ ነው ደስ የሚለኝ። ፈቃዴ ሲሞላ አይደለም፣ ፈቃዱ ሲሞላ ጌታዬ ከብሮ ሳይ፣ ምድር እልል ስትል ሲያጨበጭብ ሰማይ፣ ያን ጊዜ ነው ምግቤ፣ ያን ጊዜ ነው መጠጤ፣ ያን ጊዜ ነው እርካታዬ ደስታዬ ይላል። ይሄ እንዲሆን ነው ሰው የተፈጠረው። ፈቃድን በመሙላት እደሰታለሁ። ፈቃዴን ስትሞላ አይደለም የምደሰተው፣ ፈቃድን ስሞላ ነው። ያንተን ፈቃድ ስፈጽም ደስ ይለኛል፣ ፈቃዴን ስታደርግ አይደለም። ስለዚህ ከፈለክ የኔን ፈቃድ ቶ። ለዚህ እኮ ነው ጌታችን ሲጸልይ ምንድን ነው ያለው? ትልቅ ሞዴላችን ነው ክርስቶስ ኢየሱስ። ያንተ ፈቃድ ይሁን ብሎ ይጸልያል። ምክንያቱም ሰው የእግዚአብሔርን ፈቃድ ለማድረግ ነው የተፈጠረው። የእሱን ፈቃድ ደግሞ እግዚአብሔር ከእሱ ፈቃድ ጋር ካጣጣመና ከተገጣጠመ ጥሩ ነው። በእግዚአብሔር ፈቃድ የምንደሰተው። አንዳንድ ጊዜ ግን ማመስገኛችን ምክንያት እግዚአብሔር የማይከብርበት ሊሆን ይችላል። እስኪ ተራ ምሳሌ ልጠቀም። ተራ ምሳሌ አጥፍተን ወንጀል ሰርተን ሳንያዝ ስንቀር ተመስገን እንላለን። እናመስግና ጎሽ አይናቸውን ጨለማ እግራቸውን ቄጠማ አደረገልኝ ብለን ወንጀል እኮ የሰራ ነው። ህጉን አላከበርንም፣ እግዚአብሔርን አላስደሰትንም፣ ግን ደስ ብሎናል። አልተነቃብንም፣ አልተያዝንም፣ ሰርቀን ክፉ አድርገን አልተደረሰብንም እና ተመስገን እንላለን። እንደዚህ አይነት ምስጋናዎች ጌታን አያከብሩትም። ክብሩ የሌለባቸው ምስጋናዎች በጣም በብዙ አሉ። በነገራችን ላይ የምስጋና ፕሮግራሞች ጭምራሉ። ብዙ ፕሮግራሞች ላይ ተጋብዛችሁ ሊሆን ይችላል። አጭበርብረው በውሸት ጋብቻ ውጭ ለመሄድ ጠርተዋቸው ያቁም ሰዎች የምስጋና ፕሮግራም ተብሎ አመስግኑልን ጌታን ተብሎ የሚሄዱት ግን አጭበርብረው ነው። ጌታን ሳያከብሩ ተመስገን ብለው እግዚአብሔር ስሙን የሚጠሩ ወገኖች አሉ፣ በጣም በርካታ። አንድ በጣም የሚያስገርም ቃል አንብበላችሁ እስኪ ዘካርያስ 11 ላይ ከቁጥር 4 እስከ 5 እንደዚህ ይላል።
ትንቢተ ዘካርያስ ምዕራፍ 11 ከ4 እስከ 5 የእግዚአብሔር ቃል እንደዚህ ይላል። አምላኬ እግዚአብሔር እንዲህ ብሎኛል፣ ለእርድ የሚሆኑትን በጎች ጠብቅ። የገዟቸው ያርዷቸዋል፣ ራሳቸውንም እንደ በደለኞች አይቆጥሩም። የሸጧቸውም ባለጸጎች ሆነናልና እግዚአብሔር ይመስገን ይላሉ። እረኞቻቸውም አይራሩላቸውም። እግዚአብሔር ይመስገን ይላሉ። ምን ሸጠው? በጎች ሸጠው። በጎቹን ባደራ ተሰጥቷቸው እያለ በጎቹን ሸጠው በልጽገው፣ በጎቹን ሸጠን በልጽገናልና እግዚአብሔር ይመስገን ይላሉ። እግዚአብሔርን አይኑን ነንቁሎት ተመስገን ይሉታል። እንደ አይኔ ብለን አይደል ያለው? የእግዚአብሔርን አይኖች በጣታቸው ደንቁለው ተመስገን ይሉታል አንዳንድ ሰዎች። ስለዚህ ሁለቱን ይነጣጠላሉ ማለት ነው። እኔ ስጠረጥር ለምሳሌ ዳዊት ከቤርሳቤ ጋር አመንዝሮ ባሏን ኦሪዮን አስገድሎ ነገሩ ተሸፋፍኖለት ባለበት ጊዜ በጣም ያመሰገነ ይመስለኛል። አላጋለጥከኝም፣ ሸፈንከኝ፣ ተመስገን ሳይል የቀረ አይመስለኝም። እኔ ሳስበው አይመስላችሁም? ምክንያቱም እቅዱ ሁሉ እንዳሰበው ነው የሰራለት። ማንም አልነቃም። ማንም የሚያውቅ የለም። ሚስጥሩን የሚያውቀው ደብዳቤውን የያዘው ሰው ሞቷል። ስለዚህ በቃ አገር ምድሩ አያውቅም የዳዊትን ነውር። ስለዚህ ዳዊት በጣም ሳይደሰት አልቀረም። ዳዊት ደግሞ ሊያመስጋኝ ነውና ተመስገን ሳይል አይቀርም። ነገር ግን ጸሐፊ እንደዚህ ይሄ ነገር ግን በእግዚአብሔር ፊት ክፉ ሆነ ይላል። እግዚአብሔር አልተደሰተም። ዳዊት ተደስቷል። ዳዊት ሊያመሰግን ተነስቷል። እግዚአብሔር ግን አልተደሰተም በዛ ነገር። ምክንያቱም አልከበረበትም። በማይከብርበት ነገር እግዚአብሔር አይደሰትም። ክብሩ በሌለበት እግዚአብሔር በፍጹም አይደሰትም። ስለዚህ ምንድነው ልንመለከት የሚያስፈልገን እዚህ ጋር ሰዎች አመሰገኑ ማለት፣ ሰዎች ፈቃዳቸው ሞላ ማለት፣ ሰዎች ምስጋና መስዋዕት አቀረቡ ማለት። ለዚህ ነው ቅድም ከአምልኮ ጋር ይያዛል ያልኳችሁ። አምልኮዎቻችን ሁሉ አንዳንድ ጊዜ አምልኮ ላይሆኑ ይችላሉ። እግዚአብሔር ላይከብረባቸው ይችላል። ትክክለኛውን እግዚአብሔርን አምልኮና ክብር የማያሳዩ ሊሆኑ ይችላሉ። ደግሞ ተደርጎ ያውቃል በብዛት። ብሉይ ኪዳን ላይ እኮ እግዚአብሔር የዜማህን ድምፅ ከኔ ያርቅ ብሏቸው ያውቃል አይደለም? እጣን ማጠለኔ ቤተ መቅደስ ጣዖት እንደመባረክ ነው ብሏቸው ያውቃል። መስዋዕታችሁ እንደ ፋንድያ ነው ብሏቸው ያውቃል። እንደውም የሚገርማችሁ በሚልክያስ መጽሐፍ ላይ አምልኮ አልተቋረጠም። ከቤታቸው ከመንጋቸው ያመጡ ይሰውለታል። ነገር ግን እግዚአብሔር እንዲህ ብሎ ጠይቃቸው፣ ክብሬ ወዴት አለ አላቸው። አባት ካላችሁኝ ክብሬ ወዴት አለ፣ ጌታ ካላችሁኝ መፈራቴ ወዴት አለ ብሎ ጠየቃቸው። ምን ማለት ነው? እዛ ቦታ ላይ አምልኮ አልተቋረጠም እኮ መስዋዕት እየቀረበ ነው። እንደውም እግዚአብሔር እንዲህ ብሎ ተናገረ፣ መታችሁ ይሄንን ነውር መስዋዕታችሁ እንዳታቀርቡልኝ ቤቴን በእናንተ ላይ ማን በዘጋልኝ አላቸው። አስገራሚ ነገር ነው፣ ያስደነግጣል። ማን በዘጋልኝ ቤቴን? መታችሁ የማይረባ ነገር እንዳታደርጉ፣ በስመ አምልኮ እንዳሸነግሉ እዚህ መታችሁ የምታመልኩ መስሏችሁ ነውር ያለበትን ሸውራራ መስዋዕት ያቀረባችሁ እናንተ ልባችሁ ልቅ ብላ ያመለካችሁ ከሚመስላችሁ ማን በሩን በዘጋልኝ ብሎ እግዚአብሔር ያውቃል። ስለዚህ ያመለከ ሁሉ፣ የዘመረ ሁሉ፣ ያሸበሸበ ሁሉ፣ ጉሮሮ እስኪሰነጥቅ የጮኸ ሁሉ ያመለከ አይደለም ማለት ነው። እንደውም ያቺ አመንዝራ ሴት ምሳሌ 7 ላይ ያለችዋ የምስጋና መስዋዕት ማቅረብ አለብኝ ያለችው አይደል? ለነሱ ወጣ ስታገኝ ልታመነዝር ባሌ ሩቅ አገር ሄዷል፣ ጨረቃ ሙሉ ስትሆን ነው የሚመለሰው፣ 1 ወር ይቆያል፣ ስለዚህና ካንተ ጋር እንርካ በፍቅር ምናምን ያለች የምታመነዝረው ሴት የምስጋና መስዋዕትን ሰዋ ብላለች። ለምን? ፈቃዷን ስላገኘች፣ የሥጋዋን ፈቃድ። ስለዚህ ሰዎች እግዚአብሔርን ሳያከብሩ ክብሩ ሳይገባቸው ያከበሩት ሊመስላቸው ይችላል። ለዚህ ነው ወገኖች በጣም መጠንቀቅ መቻል የሚኖርብን። እንደውም አንዳንድ ጊዜ በጣም አደገኛው ነገር በመዝሙር 50 ላይ አንድ ቃል አለ በጣም ሁሌ የሚገርመኝ ቁጥር 21 ላይ እንደዚህ ሁሉ አድርገህ እኔ ዝም አልኩ፣ ዝም ስል እንዳንተ የሆንኩ መሰለህ የሚል ቃል አንብባቸዋል። ማለት ያንተ ተባባሪ አደረከኝ፣ እግዚአብሔር ረድቶኝ ይሄን 5ኛ የዘፈን አልበሜን አውጥቻለሁ የሚሉ ሰዎች የሉ? እግዚአብሔር ረድቶኝ ይሄን መጠጥ ቤት ከፈትኩ የሚሉ ሰዎች የሉ?
ክብር ለጌታ መጠጥ ቤት የሚል የለም እንትና ምናምን ፔኒሲዮን የሚል የለም። ማዕት እኮ አለ። በልባቸው እያከበሩን የሚመስላቸው ግን አይደለም። እና ዝም ስል እኔ እንዳንተ የቆሎ ጓደኛ መሰልኩ ካንተ ጋር የተባበርኩ መሰለህ ይላቸዋል። የእግዚአብሔር ክብር እሱ አይደለም። ክብሩ ያለበት ይመስላቸዋል ሰዎች፣ ግን አይደለም። አንድ የእግዚአብሔር ክብር ላይ በጣም መሰረታዊ ነገር ልናገርና እየቋጨው ልምጣ። በመሰረቱ ስለ እግዚአብሔር ክብር ስናነሳ የእግዚአብሔር ክብር የኛ እንቅስቃሴ የኛ መርሃ ግብር በፍጹም አይደለም። ወገኖች እንዳትሸወዱ። የመርሃ ግብር ብዛት እግዚአብሔር ያታክተዋል እንጂ አያስደስተውም። መርሃ ግብሮቻችን አይደሉም በመሰረቱ ትልቁ ነገር ለእግዚአብሔር። መርሃ ግብር ተኮር አይደለም እግዚአብሔር። ሰው እንደዛ ነው። ሰውን መሸንገል ይቻላል። ሰውን ያከበርነው መስለን ምሳሌ ላይ እንደምትመለከቱት በልቡ 7 ርኩሰት አለበት፣ ነገር ግን ብላ ጠጣ ይላል። ልቡ ካንተ ጋር አይደለም ይላል አይደል? ሰው ምንም ስለማያውቅ አከበረኝ ገሌ ሊል ይችላል። ልባችሁ ከአንድ ሰው ጋር ሳይሆን ያን ሰው ቁጭ ብድግ እያላችሁ ልታከብሩት ልታስመስሉ ትችላላችሁ። ለሰው ይቻላል። በጣም ብዙም ይደረጋል በምድር ላይ። ምክንያቱም ሰው የሚፈልገው ያንን ድራማ ነው፣ ያንን ውጫዊ ነገር ነው የሚፈልገው። ስመጣ ተነሳልኝ፣ ወገቡ ስብር እስኪል ድረስ አጎንበሶ እጅ ነሳኝ፣ ይሄን ነው የሚያየው። ልቡስ ምን እንዳለ ግን አያውቅም። ወገኖች የእግዚአብሔር ክብር ስንል ድርጊቶች አይደሉም፣ መርሃ ግብሮች አይደሉም፣ በውጭ የሚደረጉ ነገሮች አይደሉም። የእግዚአብሔር ክብር በመሰረቱ የሚያያዘው ከእግዚአብሔር ዕውቀት ጋር የሚያያዘው። ይሄን ወደ መቋጫ ላድርግላችሁ። ሙሴ ለመነውን አንድ ጸሎት ተመልከቱ። በጣም የሚገርመኝ ልመና ሙሴ ለምኗል። ዘጸአት 33 ከቁጥር 18 ጀምሮ ስትመለከቱ አንድ ልመና ለመነ ሙሴ። እባክህ ምንን አሳየኝ አለ። ክብርህን አሳየኝ። አሁን ክብርህን አሳየኝ ሲባል ምናልባት በሰውኛ ስንመለከት የሆነ አንድ ሚራክል አሳየኝ ብሎ የለመነ ይመስለን ይሆናል። ምክንያቱም እግዚአብሔር በሆኑ በሚታዩሽ ነገሮች እንደሚከብር ስለሚመስለን። ለምሳሌ እንግዲህ የዕለት ተዕለት ነገራችን ማንሳት ስለመፈለግ ነው ነገሩ ወደ ራሳችን እንዲወርድ። እግዚአብሔር ከበረ ዛሬ ብዙ አይነ ስውሮች በሩ ልንል እንችላለን። ልክ ነው። የአይነ ስውሮች መብራት እግዚአብሔርን ያከብራል፣ ሊያከብር የሚችልበት ሁኔታ አለ። ነገር ግን ኖት ነሰሰርሊ ሙሴ እግዚአብሔርን ክብርን አሳየኝ ሲለው እንደ ሰውኛ ታይተው የማይታወቁ አስደናቂ ድንቆችና ተአምራቶችን አይቷል። ባህር ሲከፈል ተመልክቷል ሙሴ። 10 መቅሰፍቶች ግብጽ ላይ ሲወርዱ አይቷል ሙሴ። መና ከሰማይ ሲወርድ አይቷል ሙሴ። ከድንጋዩ ከአለቱ ውሃ ሲፈልቅ አይቷል። በደመና አምድ በእሳት አምድ እግዚአብሔር ሲመራቸው አይቷል። በተአምራት ጠግቧል። ስለዚህ ተጨማሪ ተአምር የለመነ አልነበረም። ክብርን አሳየኝ ሲለው እግዚአብሔር ያንን ጸሎቱን እንዴት እንደመለሰለት ስትመለከቱ ይገባቸዋል። ሙሴ የለመነው ነገር እግዚአብሔር በሚቀጥለው ቁጥር ላይ የእግዚአብሔርን ስም አወጀ። እግዚአብሔር ማን መሆኑን ነገረው ለሙሴ። እግዚአብሔር እስከ ብዙ ትውልድ ምሕረትን የሚያደርግ አመፃን የሚቀጣ መማለጃ የማይቀበል ምናምን ብሎ ስሙን ክብሩን ማንነቱን ያወጀው። በሌላ አነጋገር እግዚአብሔርን ማክበር የእግዚአብሔር ክብር ማለት ከእግዚአብሔር ዕውቀት ጋር በጣም ይያያዛል። ለዚህ ነው መጽሐፍ ቅዱስ ላይ በጣም አስተውላችሁ የምታነቡ ከሆነ እንደዚህ የሚል ቃል ታገኛላችሁ በተደጋጋሚ። ከመስዋዕት ይልቅ እግዚአብሔርን ማወቅን እፈልጋለሁ ይላል ሆሴዕ 6:6 ላይ ለምሳሌ። ከሚቀርበው ነገር ይልቅ እኔን ማወቅ እፈልጋለሁ። ለዚህ እኮ ነው ሙሴ አርዮስፋጎስ በሚባለው መድረክ ላይ ቆሞ እንደዚህ ይላቸዋል፣ እናንተ በሁሉ ነገር አማልክትን ትፈራላችሁ፣ እግዚአብሔር የሚፈራ ቴንደንሲ ዝንባሌ አላችሁ እያየሁ ነው አላቸው። ነገር ግን ሳታውቁ ነው የምታመልኩት፣ ሳታውቁ የምታመልኩት ነው ልንገራችሁ አላቸው። ምክንያቱም ከእውቀት ጋር ነው የሚያያዘው እግዚአብሔርን ማክበር። የማታውቁትን ልታከብሩት አትችሉም። ሙሴ ያለው
እባክህ ክብርን አሳየኝ ሲለው ኢንቲሜት ልሁን ካንተ ጋር የበለጠ ልወቅህ ማለቱ ነው ወገኖቼ። ያ የሙሴ ጸሎት ብዙዎች እንደሚስማሙት ከ2000 ምናምን ዓመታት በኋላ የተመለሰው በዛ ተራራ ላይ ክርስቶስ ኢየሱስ በከበረበት በዛ ተራራ ላይ ክርስቶስ ኢየሱስ በመካከል ሆኖ ኤልያስና ሙሴ በግራና በቀኝ መጡና ታዩ አይደለም። ሙሴ ሆይ ምን ማየት ፈልገ ነበር? ክብሬን፣ ይሄው ክብሬ። ክብሩን አሳየው። መጀመሪያ ማንነቱን ነግሮታል፣ ባህሪውን ነግሮታል፣ እሱነቱን ነግሮታል። የምምረውን ምምር ለምራራለት ምራራ ብሎ አምላክነቱን ባህሪውን ነገረው። ወገኖቼ አንድ ሰው በትክክል እግዚአብሔርን የሚያከብረው እግዚአብሔርን በትክክል ያወቀው እንደሆነ ነው። ስለዚህ እግዚአብሔርን ለማክበር ቅድመ ሁኔታው እግዚአብሔርን ማወቅ። ካላወቅነው ልናከብረው አንችልም። አንድ 3 ጥቅሶችን ልናገርና ልጨርስ። አንደኛው ዘሁልቁ 14 ቁጥር 21 ላይ ያወጣው አነባቸዋለሁ። ዘሁልቁ 14 ቁጥር 21 እግዚአብሔር ትንቢታዊ በሆነ መንገድ የተናገረው አንድ ቃል አለ። ዘዳግም ይቅርታ ዘሁልቁ 14 ቁጥር 21 ላይ 14 21 እንደዚህ ይላል። እግዚአብሔር አለ እንደ ቃል ይቅር አልኩ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል ይላል። ይሄንኑ የተስፋ ቃልና ትንቢት በኢሳይያስ 11:9 ላይ ደግሞ እናገኘዋለን። እሱንም ላንብበው። ኢሳይያስ 11:9 ላይ ደግሞ እንደዚህ ይላል። ኢሳይያስ 11:9 ላይ በተቀደሰው ተራራዬ ሁሉ አይጎዱም፣ ውሃ ባህር እንደሚከድን ምድር እግዚአብሔርን በማወቅ ትሞላለችና። ተመልከቱ፣ በእግዚአብሔር ክብር መሞላት ምድር ማለት በእግዚአብሔር ክብር መሞላት ማለት ነው። ሰዎች ሁሉ እግዚአብሔር የሚያውቁ ሲሆኑ እግዚአብሔር ከበረ ማለት ነው። ሰዎች አንዳንድ የሚያስቀኝ ነገር አለ። ተፈጥሯዊ ድንቆች ተፈጥሯዊ አስደናቂ ነገሮች ሲመለከቱ እግዚኦ ምናምን ብለው እንደሚደፉ ታውቃላችሁ አይደል? ለምሳሌ ተራ ተፈጥሯዊ ነገሮችን የፀሐይ ግርዶሽ ቢሆን በፀሐይ በቀትር 6 ሰዓት ላይ ጨረቃ ደም ፀሐይ ደም ብትመስልና ቢጨልም አብዛኛው ሰው ምንድን ነው የሚያደርገው? እግዚኦ ምናምን ይላል አይደል? በእግዚአብሔር ፊት ይወድቃል። ወይ ደግሞ የሆነ ድርቅ ቢመጣ ቸነፈር ቢመጣ ምናምን ይፈራል አይደል? ብዙ ሰው ታውቃላችሁ ይሄን እና ለኛ ማህበረሰብ እንደዛ ሪሊጂየስ ስለሆነ እግዚአብሔርን እንደፈራ ወይም በእግዚአብሔር ፊት ለመንቀጥቀጥና ለመውደቅ ይሞክራል። እግዚአብሔርን ማወቅ ግን አይደለም። እግዚአብሔር ምድር በክብሬ ትሞላለች ሲልና ምድር በእግዚአብሔር እውቀት ትሞላለች ሲል ተመሳሳይ ነው። ስለዚህ የኢሳይያስ 9:11 ቃል ምድር እግዚአብሔርን በማወቅ ትሞላለች የሚለውን ዕንባቆም ደግሞ 2:14 ላይ እንደዚህ ይለዋል። ዕንባቆም 2:14 ላይ እንደዚህ የሚል ቃል ታገኛላችሁ። 2:14 ውሃ ባህር እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና። ኢንተርቼንጀብል በሆነ መንገድ ሁለቱን ቃሎች ይለዋውጣቸዋል። እግዚአብሔርን በማወቅና የእግዚአብሔርን ክብር በማወቅ የሚለው ቃል አንድ ነው። ትንቢቱ በነገራችን ላይ አንድ ነው። እግዚአብሔር ምድር በእግዚአብሔር ክብር ትሞላለችና ምድር በእግዚአብሔር እውቀት ትሞላለች አንድ ነገር ነው። ምክንያቱም የሚያውቁት ናቸው የሚያከብሩት። እግዚአብሔርን ስናውቀው ነው የምናከብረው። እግዚአብሔር ያለማወቅን ወራት አሳልፈው በየቦታው ሰዎች እግዚአብሔርን ያከብሩ ያዘዘው ለዚህ ነው። ስለዚህ ወገኖቼ የእግዚአብሔር ክብር ስንል የሆነ ድራማ፣ የሆነ ድንቆች፣ የሆኑ ሚራክሎች ማለታችን አይደለም። በእነዚህ ነገሮች ምክንያት ሰዎች ሲፈሩ ሲንቀጠቀጡ ብናይ እንኳን ጄኒውን አይደለም። ክርስቶስ ኢየሱስ የመጀመሪያው ምልክት ያደረገው በቃና ዘገሊላ ሰርግ ቤት ውስጥ ነው እና ያንን ሲመለከቱ ብዙዎች በሱ አመኑ ይላል። ጌታ ግን አልተማመነባቸውም ይላል። ምክንያቱም አላወቁት። አደነቁት እንጂ አላወቁትም። እንደ ሰርከስ ነው የተመለከቱት። አንድ አስደናቂ ሰው ተነሳ ነው ያሉት። አላወቁትም። ኤልያስ ከ450 የበዓል ነቢያት ጋር ተወዳድሮ ሲያሸንፍ በእሳት ወርዶ የሚበላ እሱ አምላክ ይሁን ሲልና የኤልያስ አምላክ በትክክል እሱ አምላክ እንደሆነ ሲታወቅ
ህዝቡ ሁሉ ልክ ነው ኢሳይያስ አሸነፈ ኤልያስ አሸነፈ ብሎ እግዚአብሔር አምላክ ነው ብሏል። እግዚአብሔር ግን አልተማመነባቸውም። ምክንያቱም አላወቁትም። ወገኖች በደብል እንገራቸው እግዚአብሔር ኢንተርናላይዝ ሳያደርጉ ዕውቀቱን እግዚአብሔር ማክበር አይቻልም። ለዚህ ነው እግዚአብሔር የሚከብረው በራሱ ክብር ነው አለን። እኔ የሆነ ነገር ከኪስ ያውጥቼ ለእግዚአብሔር ልሰጠው አልችልም። እግዚአብሔር ባበራልኝ ብርሃን እግዚአብሔር ራሱ በሰጠኝ ዕውቀት ራሱ እግዚአብሔር በሰጠኝ ማንነት ስመጣ ወደ እግዚአብሔር አከበርኩት። ስለዚህ እግዚአብሔር ክብር ማለት ማንነቱን ማወቅ ማለት ነው። እግዚአብሔር ክብር ማለት ባህሪውን መረዳት ማለት ነው። እነዚህ ነገሮች በሚቀጥለው ከአገልግሎታችን የዛሬ 15 ቀን ጌታ ይፈቅድ ደግሞ ከዕለት ተዕለት ህይወታችን ጋር ነጻጽረን እንመለከታቸዋለን። ሳናከብረው ክብሩ በሌለበት ከማሸብሸብ እግዚአብሔር ይጠብቀን።